አረ በሚካኤል ሳይች እኮ ነው። ጌታ ኢየሱስ አድርስናት መጣ የመጣ ጨረስኩ። አመሰግናለሁ። እስቲ ሾሚ እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ። ባቹም የፎከሩ እና እፎይ የሚባል ባለማተብ ጉድ ፈላ። እንግዲህ በዚህ ቀርቶ በዚህ ልትታረድ ነው ተብለ መጨረሻው ምን ቢሆን ጥሩ ነው? በዚህ ሰዓት አሳዛኝ ዜና ተሰምቷል። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቲኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃቸው ጆን ዳንኤል አንተ እንዳታሲዝ አንድ ብር ምንም ብር አሲዘ በልታጣቅ። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን ቆያችሁኝ? ዛሬም እንደተለመደው አነጋጋሪና ወቅታዊ የሆኑ ቪዲዮዎችን ወደ እናንተ ይዤላችሁ መጥቻለሁ። በዛሬ ቪዲዮአችን እስከምንመለከት ውስጥ በጻድቃኔ ማርያም የሰዎች ህይወት እንዳለፈ እየተገለጸ ይገኛል። በሌላ መረጃችን ደግሞ 12ኛ ክፍል ተማሪዎች ፕሮም በሚያከብሩበት ሰዓት መኪና ተገልብጦ የአንድ ተማሪ ህይወት አልፏል እየተባለ ነው። እነዚህና የተለያዩ ቪዲዮዎችን በዛሬው እርሳችን ውስጥ አካተን ይዘን መተናል። እስከ መጨረሻው ከኔ ጋር አብራችሁን ቆዩ። ሁላችሁም ይሄን ቪዲዮ ላይክ በማድረግ ጀምሩት። ወደ ቪዲዮ እኔ የምልህ እንደዛ ነው። አንተ ሁለቱም እንዲገጥሙ ያልካረ እኔ ጊዜ ቢኖር ኢትዮጵያ መግባት አልችልም፣ ፖለቲከኛ ነኝ እንጂ ሁለቱን እኔ መግጠም እችላለሁ። በአንድ ሪንግ ውስጥ 30 ሰከንድ ብቻ መሰጠኝ። ግራ መንጋጋውን ወደ ቀኝ አዙሬ ትሬኒንግ ምናምን በደንብ ያልወሰዱት ናቸው። ዝም ብሎ ምናምን አዳምጥ ቱፓክ። እኔ አሁን መግባት አልችልም እንጂ ሁለቱ አሁን ሴዶ ነው ምናምን ያልካቸው ኖካውት ነው የማደርገው። በቃ በማይክሮ ሰከንድ ነው ሁለቱን ነው። እኔ በአንድ ለአንድ አልገጥም። ቁምጣዬን አድርጌ ሁለቱን ጠቅጠቅ አድርጌ አንገቱ ላይ እንደ ዶሮ አውራ ዶሮ አንገቱ ላይ ነው የምቆመው። ቶይ ይሄ ሴዶ ምናምን ይሄ ደግሞ ሁልጊዜ የሚያመጣው ሴዶ የሚባል ቦርጫም እዚህ ወይ ወጣ ፖለቲካ እንጣልኩት ይሄ ምናምን ሞጣ ያው ድብድቡ በምላስ መስሎት ነው። አትፍረዱበት። ያው በምላስ መስሎት ነው፣ አላወቀም። በእጅ ነው ግጥሚያው ምናምን በሉት። በጣም ያሳዝናል። ይህ ወጣት ወደ ውጭ ሀገር እንልካለን በሚሉ ደላሎች ምክንያት ራሱን አጥፍቷል። ደላሎቹም እንግዲህ ወደ ውጭ ሀገር እንልካለን እዛ ጥሩ ህይወት ትኖራለህ ብለው ይነግሩታል። ለዚህም 500 ሺህ ብር ይጠይቁታል። እሱም እንግዲህ ወደ ቤተሰቦቹ በመሄድ ቤተሰቦቹ ያላቸውን ከብቶች እንዳለ ሸጠው ለሱ ይሰጡታል። እሱም እንግዲህ ለደላሎቹ ይሰጣል። ከዛ በኋላም ይህ ወጣት ከኢትዮጵያ ወደ ሳውዲ አረቢያ ይሄዳል። ሳውዲ አረቢያም ልክ እንደደረሰ ግን ይያዛል። ምክንያቱም ደግሞ የሱ ፎርጅድ ቪዛ ነበር። በዚህ ምክንያት ታስሮ ወደ ኢትዮጵያ ይላካል። ይህ ወጣትም በዚህ ምክንያት ተስፋ ቆርጦ ራሱን አጥፍቷል። ይህ ወጣት በነገራችን ላይ በአካውንቲንግ የተመረቀ ነው እና በህሊና ቢስ ደላሎች ምክንያት እንግዲህ ይህ ወጣት ራሱ ላይ ወስኖ ራሱን አጥፍቷል። እና ምን ልላችሁ ፈልጌ ነው፣ ዝም ብላችሁ ገንዘባችሁን ለደላላ የምትሰጡ ሰዎች ጥንቃቄ ማድረግ አለባችሁ። የዚህ ልጅ ዕጣ ፈንታ እንዳይገጥማችሁ። ኢትዮጵያ ውስጥ በዚህ ሰዓት በቃ አጭበርባሪ ነው የበዛው። በደላላ ብትሉ በኤጀንሲ ብትሉም በቃ በሁሉም አሁን ላይ የማጭበርበር ስራ ነው ይዘው ያሉት። ወደ አረብ እንልካለን ወደ ካናዳ እንልካለን እያሉ ገንዘብ እየተቀበሉ በቃ በዛው ያስቀራሉ። ሰውም እንደምትመለከቱት ራሱ ላይ እንደዚህ አይነት ውሳኔዎችን ይወስናል ምናምን እና ብዙ ሰው ነው እንደዚህ እየተበላ ያለው በተለይ በደላሎች። እና ተጠንቀቁ። ህጋዊ መሆኑን በደንብ አረጋግጡ ምናምን ብር ቅድሚያ ከመስጠታችሁ በፊት። የማዳም ቅመሞች በጣም ነው የምንወዳችሁ። እናቴ ትሙት በቃ የሚያስተምሩ እናንተን አስተያየት የእናንተን ፍቅር እያየን ነው። አሁን በቃ ቁጭ ብለን አሁን ዊሽ የምናደርጋቸው ነገሮች እንዳሉ ሆኖ ምን በቃ የሚያስተምር እነሱን የሚያስደስት ነገር ምንድነው ብንሰራ የሚያስደስታቸው ብለን እያቀድን ነው። እና ደግሞ በዚህ አጋጣሚ አሁን እንዳልሽ አቤቱሸት አሁን እናንተ ከመቶ ምናምን ሰው ሚሊዮን ማለት ነው የማዳም ቅመም ብቻ ነው የታያችሁን እናንተ። እውነት ነው ነገሩ። የማዳም ቅመምማ እንደላም ይታለባሉ። ለቲክቶከሮቹ ቤት ኪራይ ይከፍላሉ፣ ቤት ይገዛሉ፣ መኪና ይገዛሉ፣ ሰውን ፌመስ ያደርጋሉ። እውነት ነው የማዳም ቅመም የሀገራችን የሶሻል ሚዲያ ኢኮኖሚ የያዙት እነሱ ናቸው። የማዳም ቅመሞች ይለምልሙ። አሁን እናንተ የኢትዮጵያ ቅመም ሳይ የአሜሪካን የጀርመን ቅመሞች ሳንታይም እናንተ የሚያዝናና የማዳም ቅመም ብቻ ነው የሚያዝናና። ለነሱ ነው የምትሰሩት። እነሱ ናቸው ማለት ነው የሚልኩት። ለነገሩ እኔ ራሱ እንዴት እንደምወዳቸው የማዳም ቅመሞች
እናንተ የሚያስተምር ነገር መስራት ፈልጋለሁ። እንደሰማችሁት ነው እንግዲህ የማዳም ቅመሞች እንግዲህ እናንተን የሚያዝናናና እናንተን ትምህርት የሚሰጥ ነገር መስራት እንፈልጋለን እና አስተያየታችሁን ስጡን ምናምን። አይ አዳሚ በቃ ትነሳና የማዳም ቅመም አይ የማዳም ቅመም እንዴት የዋናችሁ ግን አንዱ ትዝ ይላችኋል ሩታ ምናምን የሚለው ዱባይ ነው የምንጋባው። በጣም ብዙ የሚወዱን ቤተሰብ አለ ከእናት ከአባቴ ከአጎቶች ምናምን እዚህ ካሉት ኢትዮጵያ ካሉት ቤተሰቦች የማዳም ቅመሞች በጣም ስለምትወዳቸው ሂደህ ልትደግስ ነበረ አንተ ራስህ አስታወሳችሁት? እነሱም በጣም የምንወደው ምናምን ብለው ለመቀፈል ለመብላት ከዛ እነ ብርጅስቶን ናቸው ሜሴጅ ብርጅስቶን ምናምን ሲሰድቧቸው ነው እንደውም ብዙዎቹ የማዳም ቅመም ሰርጉ ያልተገኙ አውቃችሁታ ነው ሁሉም የተነሳ በቃ የማዳም ቅመም ላይ ለመብላት። እኔ ራሱ ወዳችኋለሁ ለነገሩ የማዳም ቅመሞች ኑሩልኝ ለምንሙልኝ። እናንተ ባትኖሩ ኑሮ ምን ይውጣን ነበረ? ሶሻል ሚዲያችንን ያጠነከራችሁት መኪና የገዛችሁ ቤት የገዛችሁ እናንተ ናችሁ ለራሳችሁ። እሺ ይሄ ብለን አስዩ ምናርክ እሺ ይሄ ደግሞ ሎሽኑ ነው ብለን አስዩ ምናርክ ከዛ ይሄን እንደዚህ እናረግና እየቀባሁት ነው። እስቲ ማርያምን በል አስተይተሙት እንዴ ወደ ላይ ወደ ታች እንዴ ወደ በደንብ ቀባው ወንድም አትፈልና በጣም አድርጊው። ጨረስኩ። አመሰግናለሁ። እስቲ ሾሚ መጣው ስንት ሰው እየመከራት ላይቭ ላይ አሁን ትናንትና ከትናንት ወዲያ ብዙ ሰው እየመከራት ነበር እንደዚህ አታድርጊ ምናምን እያሏት፣ ግን እሷ ምንም ልትሰማቸው አልቻለችም። እና ትናንት ራሱ መኪና ውስጥ ከማይሆን ነገር እያደረገች ነበር ከሆነ ፈረንጅ ጋር መሰለኝ። እና እስቲ ተመልከቱት ይሄን ቪዲዮ። አረ በሚኪ ያረገች እኮ ጌታ ኢየሱስ አያድርስ። እናንተ ከእንደዚህ አይነት ልጅ ጌታ አንዳንድ ጊዜ እናቶቻችን የሚሉት ነገር እውነት ነው። ካንቺን ከምል ውሃ ሆነሽ በቀረሽ የሚሉት ነገር ጌታ ያማታል፣ ጤነኛ አይደለችም ምናምን የምትሉ ሰዎች ታስቃላችሁ። ወይ ጉድ! እንደዚህ እየተባለ የዋሰ እሷን ኢንካሬጅ ታደርጓታላችሁ። የሞር እንትን ታጠነክረዋለች። በደንብ ታውቀዋለች፣ ራሷን ታውቀዋለች። ምንም በሽታ ነው አትፍረዱ ምናምን ኖ 21 አመት ምን ሆናችኋል? 21 አመት ከሷ ከአንድ አመት በፊት በኋላ ብዙዎቻችን ወልደናል። ምንድናችሁ ወደን ምናምን ላይ ምንድን ነው የምታወሩት? የምን አባቷ ልጅ ናት እቺ? ሀገሯም እያለች ከ2 አመትም በፊት እኮ 19 አመት ምንም ልጅ ልክዳ አይደለችም። 19 አመት ትልቅ ናት። ነው የምታወሩት? ምንድነው ዋትስ ሮንግ ዋትስ ራይት የሚባለውን ነገር የኔ ትንሽ ልጅ እቺ 13 አመት ልጅ ታውቃለች። ምንድነው የምታወሩት? ነው አባቷ ነው የማታውቀው ታውቅ ናይ ከቀውሴ አንቺ ምንድነው እሱ ሰው ልጁ ምንድነው? ቆይ ቀውስ ነው ማለት አይምሮ በትክክል ይሰራል። I believe I can fly, bro. አይ እናንተ ኮሜንታተሮች መሳሳማ ያዘጋ ማለት ነው። አዎ ማርያምን ጎዳው አሁን በመላ ደማስ ተኔ ቀውስ የደማስ በመላ ፍቅር እያየሽ ነው። እንደዚህ ሳና ስሜት የመጣበት ሲተናገር ስንት ሰናው ስሜት የመጣበት we believe we can fly ታፕታፕ አርጉሽ። ወሬ ብቻ ነው የምታወሩት። የኢትዮጵያ ሕዝብ ወሬኛ ብቻ ነው ጌታ።
ወይ ብቻ ነው የሚያወራው ወይ ታብታብ አያረጉም። ምን አይነት እንደዚህ እስቲ አሁን ኪስ ሲደገም ትላንት ቁጥር ጻፉ። ያሁን ኪስ ሲደገም ትላንት ቁጥር ጻፉ ጋይስ። አረ ይከስክስሽ መድኃኒዓለም ናይና እከካም ናይና ጌም እኮ መሳም አልችልም። ማርያምን መሳም አልችልም። እውነታችሁን ነው። ይደገም ስማማ እኔ እኮ ስራዬ ብሎ ሰው ሪከርድ ሲያደርግ ይገርምኛል። አርጎ ተወደደ በቃ መሳም አልችልም። እመቤቴን ነገር አንቺ ጋር ኮሜንት አይጽፉም እንዴ? ቆይ እኔ ጋር ብቻ ይደገም እያሉ ነው የሚጽፉ። እኔ ቢጽፉም እኮ አላነብላቸውም እና ምንም አይመስለኝም። የአዶናይ ወዳጆች አድናቂዎች እየታላችሁ ኮሜንት ላይ ገባችሁ እንኳን ደስ አለ በሉልኝ። አዶናይ ከዚህ ቀደም እንደነ ቴዲ አፍሮ ያገኙትን ታዋቂ የሆነውን የቢኪላ አዋርድ የዓመቱ የወጣቶች ተጽዕኖ ፈጣሪ አሸናፊ ሆኗል። አዶናይ እንኳን ደስ አለህ። በዲጂታል ሚዲያና በማህበራዊ ዘርፍ በወጣቶች ዘንድ ከፍተኛ ተወዳጅነትን ያተረፈው ወጣቱ የይዘት ፈጣሪው አዶናይ በካናዳ በሚዘጋጀው ዓለም አቀፉ የ2026 ቢኪላ አዋርድ የዓመቱ የዩዝ ኢምፓክት አዋርድ አሸናፊ በመሆን መጠራቱ ተገልጿል። በየዓመቱ በየዘርፉ የላቀ ስኬት ያስመዘገቡ ለሀገርና ለማህበረሰብ ትልቅ አስተዋጽኦ ያበረከቱት ድንቅ ኢትዮጵያውያንን የሚያከብረው የቢኪላ አዋርድ ዘንድሮም አዶናይን ጨምሮ የበርካታ ታዋቂ ግለሰቦችና ተቋማትን ስም ዝርዝር ይፋ አድርጓል። አዶናይ እንኳን ደስ አለህ፣ ደስ ብሎናል። ኮሜንት ላይ ገባችሁ ፍቅራችሁን ግለጹለት። የአዶናይ አድናቂዎችና ወዳጆች እንኳን ደስ አላችሁ። ሲጀመር ይሄ ሽልማት ይገባዋል፣ ለአዶናይ ይገባዋል ብዬ አስባለሁ። በዚህ ሰዓት አሳዛኝ ዜና ተሰምቷል። በሰሜን ሸዋ ጻድቃኔ ማርያም ገዳም በመሬት መንሸራተት አደጋ የ14 ሰዎች ሕይወት አለፈ። በሰሜን ሸዋ ሀገረ ስብከት ስር የምትገኘው ታሪካዊ የጻድቃኔ ማርያም ደብረ መጥማቅ ቅድስት ማርያም ገዳም በደረሰ ድንገተኛ የመሬት መንሸራተትና ረደ መሬት የ14 ሰዎች ሕይወት ሲያልፍ በ5 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱ ተገለጸ። አደጋው የተከሰተው ከክረምቱ ወቅታዊ ሁኔታ ጋር የተያይዞ በጣለው ከባድ ዝናብ ምክንያት ሲሆን በወቅቱ ለጸበል ለሱባኤና ለንግስ ከአራቱም አቅጣጫዎች በገዳሙ ተገኝተው በነበሩ ምዕመናን ላይ ጉዳቱ መድረሱ ታውቋል። ለሟች ቤተሰብም መጽናናትን እመኛለሁ። በአደጋውም ለተጎዱት እንግዲህ ፈጣሪ ቶሎ እንዲያሽላቸው ምኞቴን መግለጽ ፈልጋለሁ። መልካም ቀን። ለቤተሰባቸው መጽናናትን እንመኛለን። ነፍሳቸውን በአጸደ ገነት ያኑርልን። የምታዩትን አደጋ ያደረሰው የ12ኛ ክፍል ህፃን ልጅ ነው። ይህንንም ደግሞ ያው ወላጅ አሳልፎ የሰጠውን መኪና ልጁ ሲነዳ ነው። እየነዱ የነበሩትም ከነ ጓደኞቹ ነው፣ ወደ ፕሮም እየሄዱ ማለት ነው። እንግዲህ ፕሮም ናይት ማለት ከጓደኞቻቸው ጋር ሆነው የሚዝናኑበት የሚጠጡበት ምሽት ነው። እንዴት ወላጅ እንዳላገናዘቡ አላውቅም። እውነት ለመናገር በጣም የሚያሳዝን አደጋ ነው። የ17 ዓመት ህፃን ልጅ ነው የተባለው። እንግዲህ እዛው በቦታው የነበሩ ሰዎች ሲያወሩ ማለት ነው ሰው የሚጠጣበት የሚዝናናበት ቦታ ሲሄድ እንኳን አይደለምና ህፃን ልጅ የ18 ዓመት ልጅን ትልልቅ ሰውንም ሌላ ሰው እንዲያደርሰው ነው የሚመከረው። እንዴት እነዚህ ልጆች ወላጆች ሄደው እንዳላደረሷቸው አላውቅም። ነው አደጋው የደረሰው የተባለው ልጁ ቴክስት ገብቶለት ስልኩን እየጎረጎረ በሚነዳ ሰዓት ነውና ላንድ ክሩዘር ማለት እንግዲህ ዳገት ተራራ የሚወጣ መኪና በምን አይነት ስፒድ ቢነዳው ነው እንደዚህ መሀል አስፋልት ላይ የተገለበጠው? እግዚአብሔር ይወቀውና በጣም የሚያሳዝን ነገር ነው። ወላጆች ፕሊስ ለልጆቻችሁ ህይወት አስቡ። ስለ ንብረቱ አይደለም። ሰው ስላለው ብቻ ሁሉ ነገር አያደርግም ሲጀመር፣ ግን ደግሞ ስለ ልጆቻችሁ ህይወት ይሄ በጣም የቆየ ነገር ነው። 12ኛ ክፍል ልክ ሲመረቁ ወይ ደግሞ እንደዚህ ፕሮም ናይት ሲኖር ወላጅ ትልልቅ መኪና ለልጅ ሰጥቶ የሆነ እንደማካበጃ ነገር ይታሰባል። ግን የልጆቻችሁን ህይወት ሪስክ ላይ የጣላችሁ እንደሆነ ፕሊስ አስቡ፣ አገናዝቡ። ይሄን የሚያህል መኪና ለልጅ አይሰጥም፣ ትንሽም መኪና ለልጅ አይሰጥም። ስፔሻሊ እንደዚህ አይነት ፕሮግራም ያለቅን ማለት ነውና እንግዲህ ይሄ መማሪያ ነው ብዬ አስባለሁ። የሚቀጥለው አመት እንደው የሚመረቁ 12ኛ ክፍል ልጆች ያሏችሁ ወላጆች ልጆቻችሁን እራሳችሁ አድርሱ፣ እራሳችሁ ደግሞ መልሱ። እንደፈለጉ ቆይተው እራሳችሁ መልሱ። የሰለጠነው ሀገር እንደዛ ነው የሚደረገው። በነገራችን ላይ እኛ ሀገር ነው እንደዚህ ለልጅ መኪና ሰጥተን የሆነ ራሳችንን የምናሳይ የሚመስለን፣ ግን ያ ልክ አይደለም። ይሄው እንደዚህ አይነት አደጋ ነው የሚያደርሰውና በጣም ያሳዝናል። እግዚአብሔር እንግዲህ ያጽናችሁ ነው የሚባለው። ልጆቻችሁን በዚህ መሀል ያጣችሁ ካላችሁ እና ይሄን ይመስላል እንግዲህ የኔ አስተያየት። እናንተም ደግሞ የምትሰጡትን ሀሳብ መስጠት ትችላላችሁ። መልካም ምሽት። እንግዲህ እንደተመለከታችሁት ነው የ12ኛ ክፍል ተማሪዎች ናቸው ፕሮም በሚያከብሩ ሰዓት እቺ መኪና ተገልብጣ የአንድ የ17 ዓመት ታዳጊ ሴት ልጅ ህይወቷ አልፏል እየተባለ ነው። ነፍሷን በአጸደ ገነት ያኖረው። ብቻ ኢትዮጵያ ውስጥ በጣም እንደዚህ አይነት ነገሮች እየበዙ ነው፣ የመኪና አደጎች ምናምን እና ፈጣሪ ይጠብቀን ነው የሚባለው። አይ ኦርቶዶክስ ግማሹን በእስር ቤት ግማሹን በውጭ በጥይት ኦርቶዶክስ ካሁን በኋላ አለቀልሽ፣ ውሃ በላሽ። ግማሾቹ በእስር ቤት አፈር ድሜ ይበላል፣ ግማሹ በውጭ ደግሞ በቀይጥ
በአብሪ ጥይት ግንባሩን ይመታል። ኦርቶዶክስ ጣፈንታሽ ካሁን በኋላ ነግሬሻለሁ። ግፍሽ ነው ግፍሽ ሞልቶ ከልክ ሲያልፍ በቃ መጨረሻው እንዲህ ነው ወደ የማይመለስበት ይያልሽ። አርቲስቱን ፎከረ፣ ቲክቶከሮቹም የፎከሩ እና እፎይ የሚባል ባለማተብ ጉድ ፈላ። እንግዲህ በዚህ ቀርቶ በዚህ ልትታረድ ነው ተብለ መጨረሻው ምን ቢሆን ጥሩ ነው? ያ ሁሉ ፎከራ ያ ሁሉ ሽለላ የት ገባ? ሌላው ይቀር ልብስ እንኳን ሳቀይር ጋይስ እንግዲህ አሁን በዚህ ሰዓት ላይ ይህንን ዜና ላበስራችሁ መጥቻለሁ ማለት ነው። እዚህ ጋር እንደምታዩት ከአብርሃም ወርቅ ቤት ይሄው ፎሎ ተደራርገናል። ሜሴጅም በውስጥ ይህንን አስቀምጬለታለሁ ማለት ነው። በቻልከው መንገድ ሁኔታዎችን አመቻች፣ እኔም የቻልኩትን አደርጋለሁ፣ ይለይልናል ከዛ ብየዋለሁ ማለት ነው። ወንድ ልጅ ጉልበት ባለው በጉልበቱ ፋይት ላይ ሪንግ ውስጥ ገብተ ስለይል ነው እንጂ እሱም ቪዲዮ እኔም ቪዲዮ ሰራ እንደ ሴት በቪዲዮ ስንርመጥመጥ አንሉምና የወንድ ልጅ ፋይቱ እዛ ሪንግ ውስጥ ሊለይልን ነው። ይህንን ቻሌንጃችንን እንግዲህ ስዊት ቦክስ ጌታቸው ብትቀበለን ደስ ይለናል። ወይም ደግሞ እሱም ካልቻለ ሌሎቻችሁም ካልሆነም በራሳችን ፍቃድ ተፈራርመን የፈለግንበት ሪንግ ቦክስ ውስጥ እንገናኛለን ማለት ነው። ሰላማችሁ ብዛ፣ ወዳችኋለሁ። ቻሌንጁን ተቀብሏል። ቻሌንጁን አስጀምራለሁ። ይመቻችሁ። ኤምኤምኤ ፋይት ይዘጋጅላችሁ። በቃ በየሚዲያው እንደ ሴት ቪዲዮ እየሰራችሁ ከምትመላለሱ በቃ እንደ ወንድ ልጅ ኤምኤምኤ ፋይት ይዘጋጅላችሁና ተፋለሙ። በቃ ያኔ ይለይላችኋል። እዛ አርፋችሁ ትቀመጣላችሁ። እሱ ነው የሚሻላችሁ። ረበሻችሁት እኮ ሚዲያውን በቃ እንዲህ እየተመላለሳችሁ በቪዲዮና እንደ ወንድ ልጅ በቃ በኤምኤምኤ ፋይት ችግሩን ፍቱት። ቆይ አንዴ እሺ አንዴ እሺ ቆይ አንዴ በኋላ ያላችሁ ተመለሱ። ቤት በኩል ሆነ ምሰቻለሁ። በቃ አሁን ሊሰጣችሁ ነው ችግሬ። እዚህ ጋር ና ባክግራውንድ ያርጉት። እዚህ ጋር አምጣ አቀብሎ ኔክስት አይናባቱ ኦኬ አንዴ እዛ ጋር ቦክስ የት አለ? አለ ብዙ አለ። ቆይ አንዴ የታረጉት ቦክስ የት አለ? አዎ ማን ወሰደው? እዚህ ጋር ነው የሚመጣው። እዚህ አምጡት። አንዴ በቃ ባኮ ትልቁ ባኮ የት አለ? እዚህ ጋር ሰበር መረጃ ተሰምቷል። ለዋስትና ብር መዋጮ ተሰብስቦለታል። በፊንቴክ ኢንቨስትመንት የመኪና ማጭበርበር ወንጀል ጋር ተያይዞ ተጠርጥሮ በእስር ላይ ለሚገኘው ታዋቂው ቲክቶከር መንሱር ጀማል ፍርድ ቤቱ የፈቀደለትን የዋስትና ገንዘብ ለመሸፈን የተጀመረው የገንዘብ ማሰባሰብ ሂደት መጠናቀቁ ተሰምቷል። ታዲያ ባሳለፍነው አርብ የሰበር ሰሚ ፍርድ ቤት ለተጠርጣሪው የ800 ሺህ ብር የዋስትና መብት መፍቀዱ ይታወሳል። ታዲያ መንሱር ጀማል የፍርድ ቤቱን ዋስትና ውሳኔ ተከትሎ ደስታ ቢሰማውም የተጠየቀውን ከፍተኛ ገንዘብ አቅርቦ መክፈል ባለመቻሉ ድንጋጤ ውስጥ ወድቆ እንደነበር ተሰምቷል። ይህንንም ለመፍታት በፍጥነት ወደ መዋጮ ማሰባሰብ ስራ መግባታቸውን አስተባባሪዎች ገልጸዋል። ስለ ጉዳዩ ያላችሁን ሀሳብ አስተያየት በኮሜንት ላይ አስፍሩልኝ። ጆን ዳንኤል አንተ እንዳታሲዝ አንድ ብር ምንም ብር አሲዘ በልታጣቅ ጆን ዳንኤል ልንገርህ ምንም ብር አሲዘ ሰርቶልህ አያውቅም። ተው ብር እንዳታሲዝ አዎ እንትና ሴዶ ገላጋይ ካለ ሩዋንዳ ነው ያደረገው። ገላጋይ ብቻ ይዘልጥና ማንም አይጭቀው ውጥ ነው የሚያደርገው። ሴዶ በገላጋይ የሚጮህ እኔ በእርግጠኝነት ጆኒ ብዙዎቹን ያንደባላል። ኢትዮጵያ ላይ ጆኒ በደንብ የሚያሰለጥናቸው ካልተገኙ ጆኒ ብዙዎቹን ኢትዮጵያ ላይ እያንደባለለ ይዛል። አንደባላይ ነው ጆኒ። አቅም አለው፣ ትግል ይችላል፣ እንዴት አቆላለፍ ይችላል፣ እንዴት ምን ማድረግ በደንብ አድርጎ ነው የሚችለው።
ሴዶን እንዳየነው ሴት ያቆምና በጠረባ ይመታል። ያየነው ያንን ሴት ያቆሙ በጠረባ ይመታል። ህፃን ልጅ ይዝና የሆነ እቺን የሚያክል ይዝና ቅጥቅጥ አድርጎት ይሄዳል። እያንዳንዱ ነው የምናየው እሱ ነው ሴዶ የምናየው። ምንም ሲያደርግ አላየንም ወፍ ነገር እና እውነቱን ነው የምነግርህ። ሴዶ ተቀጥቅጠሽ ትወጫለሽ። ምንም ላይ አልተገኘም። ግን ጩኸትሽ በስማ እንትን ባዶ በርሜል ነሽ። ፈጣሪ ምስክሬ ሴዶ ልንገር ባዶ በርሜል ጩኸት አንደኛ ነው። ጩኸት አንደኛ በጣም ቀቧጭ ሰው እንደዚህ አይነት ስራ አሁን ቢኒያም ሽብሬ ጩኸት አይወድ 4 ተወዳድሯል፣ 4 ማሸንፏል። ሲጮህ ግን አይተነው አናውቅም። ቢኒያም ሽብሬ ኢንተርናሽናል ውድድር አድርጓል። ያ ቃል አይጮሁም። ይሄ ኢንተርናሽናል ውድድር የሚያደርጉ በደንብ የሰለጠኑ ሰዎች ከድል በኋላ ነው የሚጮኸው። ከድል በፊት ያዙ ይልቀቁኝ አይባል። ከማን ተወዳደረ ታውቃለህ ብትለው ሴዶ ወፍ አልተወዳደረ፣ ከወፍ ጋር አልተጣለም። አንድ ቀን ውድድር ውስጥ ገብቶ አያውቅም። ስለዚህ የሚያስቀባጥረው ነገር ምንድን ነው አልገባኝም። እንዲሁም ስንፈተ ህሊና ነው የሚባለው። ስንፈተ ህሊና በቃ እኔ ጨርሳለሁ መጨረሻ ምናምን እያለ ሲቀውጠው ነበር። ጨዋታውን ትኬት እየከፈሉ ገና ሳይገቡ ቁጭ ሳይሉ ጨዋታው አልቋል። እውነቴን ነው የምልህ። ገና ትኬት እየከፈሉ እኮ አልገቡም። እነ ጆን ዳንኤል እንደዚህ ያሳይተው ቪዲዮ እንደዚህ እንኳን አልቀየሩት። እንደዚህ ሲቀይረው ጨዋታው አልቋል። ፊቱ ጭው እንዳለ በጆን ዳንኤል አይቼዋለሁ። ይሄ ጨዋታ ቅው ነው ያለው 1 ሚሊዮን ጭው ብሎ ሲል። ስለዚህ እውነቴን ነው የምናገረው። በብዛት ብቃት ያላቸው ሰዎች፣ ችሎታ ያላቸው ሰዎች ጩኸት አያበዙም እና ሴዶ ያየሁት በጩኸት ድብልቅልቅ መጣው። አንዴ እዚህ ሄጃለሁ፣ አንዴ በዚህ ገብቻለሁ፣ አትመጥኑኝም፣ እንዲህ ክፈሉኝ፣ በዚህ ውጡ፣ በዚህ ግቡ። አሁን ተቆርጧል ቀኑ። ምን ትሆን? እውነት ነው ጆን ዳንኤል የደገፈው እንትን አያሸንፍም። ከዚህ በፊት ጆኒ እና ንቃተ ህሊና ኤምኤምኤ ፋይት ባደረጉ ሰዓት ንቃተ ብሎ 1 ሚሊዮን ብር ተበልቶ ነበር። ባለፈው የዓለም ዋንጫ ላይም ስፔን እና አርጀንቲና በተጫወቱ ሰዓት አርጀንቲና ብሎ ብር ተበልቶ ነበርና ጆን ዳንኤል የደገፈው እንትን አያሸንፍም እና እንዳትደግፉ። አንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ቺኮችን አስረግዛቸዋለሁ፣ ከዛ እክዳቸዋለሁ። አላቃችሁም ብዬ እክዳቸዋለሁ። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ሴቶችን አወጣቸውና ወንዶች ለምን ብዙ ሴት ላይ እንትን እንደሚሉ ረዳቸው ነበር። ለአንድ ቀን ወንድ ብትሆኚ ምን ታደርጊ ነበር? ብዙ ድንግሎችን እበላ ነበር። ይህንን ቪዲዮ ሴት ህፃናት ልጆች ያላችሁ ቤተሰቦች ነገ በሴት ልጆቻችሁ መዋረድ የማትፈልጉ ከሆነ ከመከበር ይልቅ ውርደትን በሴት ልጆቻችሁ መከናነን የማትፈልጉ ከሆነ ይህንን ቪዲዮ ሳታሳልፉ አዳምጡን። አሁን ካያችኋቸው ክብረቢስ ሴቶች አንጻር ከራሳቸው አልፈው ቤተሰባቸውን በአደባባይ ወጥተው ከሚያዋርዱ አሁን ካያችኋቸው ከነዚህ ክብረቢስ ሴቶች አንጻር እባካችሁን ልጆቻችሁን በተለይም ደግሞ ሴት ልጆቻችሁን ተመልከቱ። ምክንያቱም ያለ እድሜያቸው ለሴት ልጆቻችሁ ስማርትፎን ገዝታችሁ ሰጥታችኋል። ቲክቶክ ይጠቀማሉ። ገና ልጅ ናቸው። ደጉን ከክፉ መለየት አይችሉም። የሚያዩትን ነገር ዳይሬክት ነውና የሚቀበሉት። የናንተ ሴት ህፃናት ልጆች እያዩ የሚያድጉት እንደነዚህ አይነት ክብረቢስ ሴቶችን እንደሆነ በደንብ እንድታቁ ነው። ሲቀጥል እዚህ አደባባይ ላይ ወጣችሁ ያለምንም ሀፍረት ብልግናችን ካልታወቀልን ብላችሁ አደባባይ ላይ ወጣችሁ አፋችሁን ለምትከፍቱ ልክ እንደነዚህ አይነትና መሰሎች ሴቶች አንድ ነገር ማለት ፈልጋለሁ። አንድ ነገር ብቻ ልማጸናችሁ። የናንተ ብልግና የናንተ ስግጥና እናንተን ይጉዳ። ነገር ግን ለምን ቤተሰቦቻችሁ ይጎዳሉ? እርግጠኛ ነኝ የትኛውም ቤተሰብ የናንተ አባት፣ የናንተ እናት፣ የናንተ ወንድምና እህት መባል አይፈልግም። ምን አለበት ቢያንስ ቤተሰቦቻችሁን እንደ ሴት ልጅ ወግ ማድረግ አሳይታችሁ ባታስከብሯቸው? ለምን ለውርደታቸው ቢያንስ ምክንያት ትሆናላችሁ? ችግር የለውም እንደ ሌሎች ሴቶች አታስከብሯቸው። ነገር ግን እባካችሁን በአደባባይ የወጣችሁ ቤተሰቦቻችሁን አታሰድቡ፣ አታሸማቁ። የእናንተም ቤተሰብ መጠቋቆሚያ አታድርጉ። የዛች የባለጌዋ ልጅ እናት አታስብሉ እናታችሁን። የዛች የባለጌዋ ልጅ አባት አታስብሉ አባታችሁን። የዛች የባለጌዋ ልጅ ወንድም እህት መባል የሚፈልግ ወንድምና እህት የለም። ወንድም እህቶቻችሁን አታሸማቁ። ባልጉ ይመቻችሁ። ነገር ግን ብልግናችሁን ፕራይቬት አድርጉ ለራሳችሁ። አደባባይ ላይ ወጣችሁ ግን ለራሳችሁ መዋረዳችሁ ሳያንስ ቤተሰቦቻችሁን አታዋርዱ። ለነዚህ አድርሱልኝ። አመሰግናለሁ። 2018 ግን ምን ሆኖ እንደዚህ የተገማመው? በተለይ በሴቶቹ ባሰቆ 2018 ሴቶቹ ምን እንደነካቸው በቃ በጣም ተገማሙ እና በጣም በቃ 2019 ከዚህ ይብስ ይሁን ወይስ ትንሽ መለስ ይላል? ግራ ገባን እኮ። ቤተሰብ የዛሬ ቪዲዮ ይሄን ይመስል ነበረ። በቪዲዮ ላይ ሐሳብ አስተያየት ካላችሁ ኮሜንት ላይ መጻፍ ትችላላችሁ። በቀጣይ ቪዲዮ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ብዝት ይበል። ይመቻችሁ።